የእግዚአብሔርን ቃል ሁል ጊዜ የሚያነብሰው ከእግዚአብሔር ቃል ጋር ፌሎሺፕ ያለው ሰው በመንፈሳዊ ሕይወቱ በየጊዜው እያደገ ነው የሚመጣው። መንፈሳዊ ሕይወቱ እየጨመረ ነው የሚመጣው። በትክክል ከእግዚአብሔር ቃል ጋር ፌሎሺፕ ያለው ሰው ለጸሎት ያለው አፒታይት እየጨመረ ነው የሚመጣው። ከእግዚአብሔር ጋር ፌሎሺፕ የሚያደርግበት መንገድ እየተቀየረ ነው የሚመጣው። እግዚአብሔርን ለማምለክ ያለው ጥማት፣ ለማምለክ ያለው ፍላጎት እየጨመረ ነው የሚመጣው። ምክንያቱም ትክክለኛ ወርሺፕ የሚመጣው ከእግዚአብሔር ቃል ውስጥ ነው። እግዚአብሔርን በእውነትና በመንፈስ በትክክል ማምለክ የሚችል ሰው ማለት የእግዚአብሔርን ቃል የሚያነብ ሰው፣ ከእግዚአብሔር ቃል ጋር ኢንቲሜሲና ፌሎሺፕ ያለው ሰው ነው። ትሩ ወርሺፕ የሚወጣው ከእግዚአብሔር ቃል ውስጥ ነው። በትክክል እግዚአብሔር በሚፈልገው መንገድ ከመንፈሳዊ ዓለም ጋር ኮኔክት ልናደርግ የምንችልበትን ጸሎት መጸለይ የምንችለው ከእግዚአብሔር ቃል ጋር ፌሎሺፕ ካለን ነው። የእግዚአብሔር ቃል መንፈሳዊ ምግባችን ስለሆነ በየጊዜው ከእግዚአብሔር ቃል ጋር ጊዜ ስናሳልፍ፣ የእግዚአብሔርን ቃል ስናሰላሰል በመንፈሳዊ ሕይወታችን ግሮው እያደረግን የበለጠ ሴንሲቲቭ እየሆንን የበለጠ መንፈሳዊ ዓለምን እየተረዳን የበለጠ እግዚአብሔር ውስጣችን ያስቀመጠውን ነገር አንደርስታንድ እያደረግን ነው የምንመጣው። መጽሐፍ ቅዱስ ላይ መዝሙረ ዳዊት ምዕራፍ 82 ቁጥር 5 ላይ ሲናገር አያውቁምና በጨለማ ውስጥ ይመላለሳሉ ይላል። አያውቁምና በጨለማ ውስጥ ይመላለሳሉ። ሰዎቹ በጨለማ ውስጥ የመመላለሳቸው ምክንያት ምንድን ነው? ሰይጣን ነው? አይደለም። የነሱ አቅም ማጣትስ ነው? አይደለም። እግዚአብሔር እጁን ስላልዘረጋ ነው? ብርሃን ስላልሰጠ ነው? አይደለም። አለማወቅ ነው። ትክክለኛ መንፈሳዊ ሬቨሌሽን አለመኖሩ ነው ሰውን በጨለማ ውስጥ ወክ እንዲያደርግ የሚያደርገው። እግዚአብሔር ውስጡ ያስቀመጠው ትሬዠር ቢኖርም፣ እግዚአብሔር ውስጡ ያስቀመጠው አቅም ቢኖርም፣ ሰው ግን ትክክለኛ የሆነ ሬቨሌሽን ከእግዚአብሔር ቃል ካላገኘ በጨለማ ውስጥ ነው የሚመላለሰው። በጨለማ ውስጥ ለተመላለስንበት ነገር ደግሞ ተጠያቂ የምንሆነው እኛ ነን። ምክንያቱም እግዚአብሔር ከእግዚአብሔር ቃል ውስጥ ሬቨሌሽን እንድናወጣ ከቃል ውስጥ መገለጥን እንድናገኝና በብርሃን ወክ እንድናደርግ ቃሉን ሰጥቶናል። መንፈሳዊ ምግባችን ነው የእግዚአብሔር ቃል። በመንፈስ ሆናችሁ ስሙኝ። ፊዚካሊ የምንበላው ምግብ፣ ፊዚካሊ የምንመገበው ምግብ እኛን ነው የሚሆነው። እኛ ላይ የሚታየው መልክ፣ አቋማችን፣ ጤናችን የሚያመላክተው የምንበላውን ምግብ ነው። ሰው ፊዚካሊ በስጋ የሚመገበው ምግብ አቋሙ እንዲተርማይን ያደርጋል፣ ውበቱ እንዲተርማይን ያደርጋል፣ ጤንነቱ እንዲተርማይን ያደርጋል። በአመጋገቡ ልክ ሰውየው ላይ የሚታየው ነገር እየጨመረ ይሄዳል ማለት ነው። አመጋገቡ ከተበላሸ ፊዚካል ማንነቱ ላይ፣ ሰውነቱ ላይ እየተበላሸ ነው የሚመጣው። ለመንፈሳዊ ዓለም ምግቡ ጸሎት አይደለም። ለመንፈሳዊ ዓለም ምግቡ አምልኮ አይደለም። ማምለክ አለብን፣ መጸለይ አለብን። ለመንፈሳዊ ሕይወታችን ግን ምግቡ የእግዚአብሔር ቃል ነው። ማቴዎስ ወንጌል ምዕራፍ 4 ላይ በዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ጌታ ኢየሱስንና በጣም የሚገርመኝ ነገር ሰይጣን 40 ቀን ሙሉ ጌታን ምንም አላለውም። 40 ቀን ሙሉ በጥንቃቄ ነበር ሲመለከተው የነበረው። መንፈስ ወደ ምድረ በዳ ከወሰደው ጊዜ ጀምሮ ሰይጣን እሱን መፈተን ይችል ነበር፣ ግን ጌታን ወዲያው ምድረ በዳ ላይ እንደመጣ ግን ለመፈተን ፈቃደኛ አልሆነም። አጋንንት የሚመች ጊዜ ጠበቀና ልክ ጌታ ፊዚካሊ ሲደክመው፣ ፊዚካሊ ሲርበው ጠብቆ ጌታ ጋር ሄደና ይህንን ድንጋይ ዳቦ አድርገህ ብላ፣ አንተ የእግዚአብሔር ልጅ አይደለህ እንዴ ብሎ ቻሌንጅ አደረገው ጌታን። ትላንትና የምወድ ልጅ አንተ ነህ፣ በአንተ ደስ ይለኛል ብሎታል እግዚአብሔር። ከልጅነት ጋር በተያያዘ እግዚአብሔር ሰማያትን ከፍቶ ተናግሯል። ስለዚህ እግዚአብሔር በተናገረው ነገር ላይ፣ እግዚአብሔር ባወጣው ቃል ላይ ዳውት መፍጠር ስለሚፈልግ፣ ችግር መፍጠር ስለሚፈልግ በዛ ዳይሬክሽን መጣና አንተ ልጅ ከሆንክ አለው ፊዚካሊ አሁን ተርበሃል፣ ርቦሃል፣ ስለዚህ ይህንን ድንጋይ ዳቦ አድርገህ ብላና አሳየኝ አለው። ከዛ ጌታ እንደዚህ አለ፣ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተናገረ። ዋው! ማይ ሎርድ ጂሰስ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም አለው። አንተ እያወራህ ያለው ስለ ፊዚካል ዳቦ ነው፣ ስለ ፊዚካል ምግብ ነው እያወራህ ያለው። ሰው ግን አለው ከእግዚአብሔር አፍ በሚወጣ ቃል የሚኖር ሌላ ማንነት አለው ብሎ ተናገረ ጌታ። የሚኖር ማንነት አለን፣ በእንጀራ የሚኖር ማንነት አለን። በእንጀራ አይኖርም አላለም ጌታ።
በእንጀራ ብቻ አይኖርም ነው ያለው። ስለዚህ በእንጀራ የሚኖር ማንነት አለን። እንጀራ ስናበላው የሚጠነክር የሚያድግ አቋም የሚይዝ ማንነት አለን። ከዛ ግን ምን አለ ጌታ? ከእግዚአብሔር አፍ በሚወጣ ቃልም የሚኖር ማንነት አለን ብሎ ጌታ ተናገረ። ሃሌሉያ። ስለዚህ መንፈሳችን የሚኖረው ከእግዚአብሔር አፍ በሚወጣ ቃል ነው ማለት ነው። አያችሁ፣ ከዛ በኋላ እውነተኛ የሆነ ጸሎትን እንጸልያለን ከእግዚአብሔር ጋር ፌሎሺፕ ለማድረግ። እውነተኛ የሆነ አምልኮን እግዚአብሔርን ማምለክ እንችላለን በእውነትና በመንፈስ ሆነን ከእግዚአብሔር ቃል ጋር ፌሎሺፕ ሲኖረን ማለት ነው። ስለዚህ መጸለይ ካቃታችሁ፣ ከእግዚአብሔር ጋር ህብረት ማድረግ ካቃታችሁ፣ ማምለክ ካቃታችሁ፣ መንፈሳዊ ህይወታችሁ እየቀዘቀዘ ከመጣ ከእግዚአብሔር ቃል ጋር ያላችሁ ፌሎሺፕ ወርዷል ማለት ነው፣ ቀንሷል ማለት ነው። የእግዚአብሔርን ቃል መመገብ አቁማችኋል ማለት ነው። የእግዚአብሔር ቃል በሌለበት ደግሞ በትክክለኛ መንገድ ከእግዚአብሔር ጋር ፌሎሺፕ ማድረግ አንችልም። ስለዚህ ሪስቶሬሽን የምትፈልጉ ከሆነ፣ መታደስ የምትፈልጉ ከሆነ ከእግዚአብሔር ቃል ጋር ያላችሁን ፌሎሺፕ መጀመሪያ ማደስ ይጠበቅባችኋል። ያ ሲታደስ ከዚህ ቃል ውስጥ እውነተኛ ጸሎት ይወጣል፣ ከዚህ ቃል ውስጥ እውነተኛ ወርሺፕ ይወጣል ማለት ነው። ሃሌሉያ ሃሌሉያ። አያውቁምና በጨለማ ውስጥ ይመላለሳሉ። በጨለማ ውስጥ የመመላለሳቸው ሪዝን ምንድን ነው? አለማወቅ ነው። በጣም ብዙ ሰው የእግዚአብሔርን ቃል ሲያነብ የእግዚአብሔርን ቃል የሚያነበው ለሌሎች ሰዎች ለመስበክ ሆኗል። አንድ ሰው በመንፈሳዊ ሕይወቱ እየደከመ ሲመጣ ከመንፈሳዊ ሕይወቱ በላይ ለአገልግሎት ቅድሚያ እየሰጠ ሲመጣ፣ በነገራችን ላይ ባላንስ መደረግ አለበት። ባላንስ ማድረግ አለብን። በጣም ቆንጆ ፌሎሺፕ ያለው ሰው ሆኖ አንድ ሰው ከዛ ግን አገልግሎት ላይ ደካማ ከሆነ እግዚአብሔር በዛ ደስተኛ አይሆንም። አገልግሎት ላይ ደግሞ በጣም ሄዶ መንፈሳዊ ሕይወቱ ላይ ፌሎሺፑ ላይ ደካማ ከሆነ እግዚአብሔር በዛም ደስተኛ አይሆንም። ነገር ግን ሰው አምባላንስ መሆን ሲጀምር ከፌሎሺፑ ይልቅ ከእግዚአብሔር ጋር ከሚያሳልፈው ጊዜ ይልቅ ለአገልግሎቱ በጣም ራሱን አቬለብል እያደረገ ለአገልግሎቱ በጣም አቴንሽን እየሰጠ ሲሄድ የእግዚአብሔርን ቃል ቁጭ ብሎ ከፍቶ ለራሱ ማንበብ እያቃተው ይመጣል። ለሰዎች ማንበብ ይጀምራል። የእግዚአብሔርን ቃል ሲከፍት መጀመሪያ አይምሮ ላይ የሚመጣው ስብከት ይሆናል። የእግዚአብሔርን ቃል እያነበበ ለገሊት ምን ብሎ እንደሚናገራት የስብከት ሐሳብ ነው የሚመጣለት እና በዚህ መሃል ከእግዚአብሔር ቃል ውስጥ ማግኘት ያለበትን የሱን ላይፍ ሊቀይር የሚችለውን ሬቨሌሽን ከእግዚአብሔር ቃል ውስጥ እየወጣ የሚያገኘውን ሬማ ያቋርጥና ለሰዎች ስብከት ብቻ ማዘጋጀት ይጀምራል ማለት ነው። ለዛ ነው ህይወታችሁን ሁል ጊዜ ቼክ ማድረግ አለባችሁ። የእግዚአብሔርን ቃል የምናነበው ስብከት ለማዘጋጀት አይደለም፣ ሰዎችን ለማስተማር የሚሆን ቆንጆ ስብከት ለማውጣት አይደለም፣ የሆነ መገለጥ አውጥተን ለሰው ለመናገር አይደለም። እግዚአብሔርን ቃል የምናነበው እኛን ራሳችንን ትራንስፎርም እንዲያደርገን እንዲለውጠን ነው። የእግዚአብሔር ቃል ውስጥ ያለው ይሄ ሐሳብ በትክክል ልባችንን ካገኘና ትራንስፎርም ካደረገን፣ ከቀየረን፣ ከለወጠን ቀጥሎ እዚህ ቃል ላይ ያገኘን ያንን ሬቨሌሽን ያንን ሐሳብ ለሰዎች ሼር ስናደርግ ከተነካንበት በኋላ የሆነ ህይወታችንን ክፍተት ከደፈነ በኋላ ወደ ሆነ ስፒሪቹዋል ስቴፕ ካሳደገን በኋላ ለሰዎች ሄደን ይህንን የበራልንን ይህንን የነካነን ቃል ስናወራ ሰዎች አለመነካት አይችሉም። የምንናገረው ቃል አብሮት ስፒሪት አብሮት ፍሎ ያደርጋል። ሰማያት ይከፈታሉ መናገር ስትጀምሩ። ሰዎች አለመነካት አይችሉም። ሃሌሉያ ሃሌሉያ። ገቨርን ያደርጋል የምትናገሩት ነገር የእግዚአብሔር ቃል እናንተን ከነካችሁ ማለት ነው። ምክንያቱም እግዚአብሔር አብሯችሁ ፍሎ የሚያደርገው መንፈስ ቅዱስ አብሯችሁ ፍሎ የሚያደርገው በእውነትና በመንፈስ ሆናችሁ ይብን የምትናገሩት ነገር ላይ ነው። በትክክል ከውስጣችሁ እየፈለቀ የማትናገሩት ነገር ላይ መንፈስ ቅዱስ ፍሎ ሊያደርግ አይችልም። ጥሩ ስብከት መስበክ ትችላላችሁ፣ ጥሩ ንግግር መናገር ትችላላችሁ። መንፈስ ቅዱስ በንግግራችሁ ውስጥ አልፎ ግን የሰዎችን ህይወት እንዲቀይር እናንተ በዛ ነገር ግዴታ መነካት አለባችሁ። የተነካችሁበት ላይፋችሁን ተች ያደረገ ወደ ጌታ ያስጠጋችሁን ነገር ለሰዎች ስትናገሩ ጌታ ራሱ በዛ ውስጥ ፍሎ ያደረገ የሰዎችን ህይወት መቀየር ይጀምራልና ብዙ ሰው አሁን የእግዚአብሔርን ቃል ለራሱ ማንበብ ያቅተዋል። ከሆነ ሰው ጋር ክርክር ይገጥምና ከሰዎች ጋር ክርክር ውስጥ ይቆይና እንደዚህ ይደረጋል፣ ያማልዳል፣ አያማልድም፣ እንደዚህ አይነት ክርክሮች ውስጥ ይቆይና ከዛ መጥቶ መጽሐፍ ቅዱሱን ሲያነብ የሚመጣለት ሐሳብ በሙሉ እዛ ጋር የተከራከረው ነገር መልስ የሚሰጥ ሐሳብ ሆኖ ያገኘዋል። ሰውየው ለራሱ ማንበብ ለራሱ ትራንስፎርም መሆን ያቆምና ለሰዎች ስብከት በማዘጋጀት ይጠመዳል ማለት ነው።
ይሄ በመንፈሳዊ ሕይወታችን እየደከመን ከፐርሰናል ፌሎሺፕ በላይ አገልግሎት ላይ ያተኮረን ስንመጣ የሚፈጠር ነገር ነው። አምልኮም ላይ እንደዚህ አይነት ነገር ይፈጠራል። ልክ ልትዘምሩ ስትሉ፣ ልክ እግዚአብሔርን ወርሺፕ ልታደርጉ ስትሉ መድረክ የሚታያችሁ ከሆነ ቆማችሁ ሰው ፊት ስትዘምሩ ሰው ምን አይነት ዝማሬ ነው ክብር አለፈ ሲል ኢማጂን እያደረጋችሁ ብቻ የምትዘምሩ ከሆነ ከፐርሰናል ፌሎሺፕ በላይ አገልግሎቱ ነው ማለት ነው አቴንሽናችሁን እየወሰደ ያለው። በነገራችን ላይ ኢማጂን የምታረጉበት ታይም መኖር አለበት። እግዚአብሔር በጠራችሁ ዳይሬክሽን ሰፋ አድርጋችሁ በእግዚአብሔር መንፈስ ውስጥ ሆናችሁ ኢማጂን ማድረግ ፒክቸራይዝ ማድረግ አለባችሁ። ይሄ ራሱ ስፒሪቹዋል ዊዝደም ነው። ግን ልክ መዘመር ስትጀምሩ ሐሳባችሁ የሚሄድና ስለሆነ ክሩሴድ የምታስቡ ከሆነ ፐርሰናል ከእግዚአብሔር ጋር የምታሳልፉትን ታይም ለእግዚአብሔር ልባችሁን የምታፈሱበትን ነገር ረስታችሁ ሰዎችን ስታገለግሉ አይምሯችሁ ላይ በተደጋጋሚ ኢማጂን እያረጋችሁ ከፌሎሺፕ በላይ ያ እየበለጠባችሁ ከሆነ ግን ያመዘናችሁት ወደ አገልግሎቱ ነው እንጂ እናንተ ወደምትታነጹበት ከእግዚአብሔር ጋር ፌሎሺፕ ወደምታረጉበት ነገር አይደለም ማለት ነው። የእግዚአብሔርን ቃል የምናነበው ግሮ ለማድረግ ነው፣ ለማደግ ነው፣ በመንፈሳዊ ነገር እየበሰልን ለመምጣት ነው። ስለዚህ ትክክለኛ ፌሎሺፕ እንዲኖራችሁ የምትፈልጉ ከሆነ ግራውንድ ያስፈልጋችኋል። በነገራችን ላይ ብዙዎቻችን ሪቫይቫል እንፈልጋለን። ብዙዎቻችን ዓለምን እየዞረን የእግዚአብሔርን ወንጌል ማድረስ እንፈልጋለን። በእኛ ላይ ክብሩ እንዲመጣ ኃይሉ እንዲገለጥ እንፈልጋለን። የሚገርማችሁ ነገር ግን ሐዋርያቶቹ ኃይል ከመጣባቸው በኋላ ምንድን ነው ያደረጉት? የመጀመሪያ ጊዜ ራሱ መንፈስ ቅዱስ በላያቸው ላይ ከወረደ በኋላ ጉሽ ወይን ጠጅ ጠግበዋል ሲባሉ ኖ አልጠገብንም ማለትና ውስጡ እግዚአብሔር የሞላውን ያንን ቃል አውጥቶ ነው የሰጣቸው። የሚያወራው ነገር አለው፣ የተሞላው ነገር አለው ጴጥሮስ። ምክንያቱም አስቀድሞ ጌታ ለስብከት ከመላኩ በፊት እነሱን አብረውት እንዲኖሩ ወደ ተራራ ወሰዳቸው ይላል። አስቀድሞ ጌታ አብረውት እንዲኖሩ ቃሉን አንደርስታንድ እንዲያደርጉ ሲያደርጋቸው ነበር። ጌታ የመንግስቱን አሰራር ሲገልጥላቸው ነበር። የእግዚአብሔር መንግስት ውስጥ ያለውን ነገር ቃሉን ሲሞላቸው ነበር እና ላይፋቸው ትራንስፎርምድ እየሆነ እየተነኩ ነው የቆዩት ሰዎቹ በእግዚአብሔር ቃል። ኃይል ሲመጣባቸው የሚናገሩት ነገር አላጡም። ውስጣቸው ኦልሬዲ ስለተሞሉ ኃይል በተገለጠ ሰዓት ለሰዎቹ እየተናገሩ ወደ እግዚአብሔር ኪንግደም ሰዎችን ያመጡ ነበር። አንድ ሽባ ከፈወሱ በኋላ ሽባው ተፈወሰ የሚል ዜና አልነበረም በየቦታው የሚሰራጨው። ኖ ሽባው የተፈወሰበት እዛው ቦታ ላይ የህይወትን ቃል ይናገሩ ነበር። ውስጣቸው የተሞሉትን ላይፍ የሆነውን ያንን ዳሰውት አይተውት ያወቁትን ሰምተውት የሚያውቁትን ያንን ላይፍ የሆነውን ወርድ ለሰዎች ያካፍሉ ነበር ስለተሞሉ ማለት ነው። ብዙ ሰው ግን ውስጡ ሳይሞላ ውስጡ ካፓሲቲ ሳይኖር ነገ ኃይል ቢመጣበት እንዴት አድርጎ ያንን ኃይል ዲሞንስትሬት ማድረግ እንደሚችል አንደርስታንድ ሳያደርግ ሳያውቅ ስለሆነ ወክ እያደረገ ያለው መንፈስ ቅዱስን ኤክስፔክት ባደረገው ልክ ሊሞላ አልቻለም። ስለዚህ የእግዚአብሔር ኃይል ከመጣብን በኋላ የእግዚአብሔር መንፈስ ከመጣብን በኋላ ለሰዎች የምናካፍለው ነገር ውስጣችን የተከማቸ ነገር ከሌለ ኃይሉ መምጣቱ ብቻ ሰክሰስፉል አያደርገንም። የእግዚአብሔር ኪንግደም ላይ ትልቅ ስራ እንድንሰራ አያደርገንም ማለት ነው። ከእግዚአብሔር ቃል ጋር የምታሳልፉት ታይም በጣም ፕሬሸስ የሆነ ታይም ነው። በጣም ውድ የሆነ ታይም ነው። ለራሳችሁ ትልቅ ውለታ የምትውሉበት ታይም ነው። ከእግዚአብሔር ቃል ጋር የምታሳልፉት ጊዜ ነው መንፈሳዊ ሕይወታችሁን ትራንስፎርም የሚያደርገው። ስለዚህ ዛሬ ይህን ኢንካሬጅ ላደርጋችሁ ነው የመጣሁት። ከእግዚአብሔር ቃል ጋር ያላችሁን ፌሎሺፕ አሳድጉ። ከእግዚአብሔር ቃል ጋር የምታሳልፉትን ጊዜ ጨምሩ፣ ግሮ አድርጉ። ከእግዚአብሔር ቃል ውስጥ ሬቨሌሽን ባገኛችሁ ልክ መገለጥ ባገኛችሁ ልክ ነው ሪያሊቲያችሁ እየተቀየረ የሚመጣው። የእግዚአብሔርን ቃል አንብቡ። ጌታ ኢየሱስ ይባርካችሁ።